ቀኑ ደርሷል። ደብረጽዮንና ጭፍራዎችን እናስወግዳለን ሴቷ ጀነራል አፈረጡት። ጦርነቱ አይቀርም የሚል ከባድ ማረጋገጫ የሰጡት የሐራ መሬት ታጣቂዎች አዛዧ ሜጀር ጀነራል ዘውዱ ኪሮስ ለቀድሞ አለቆቻቸው እየመጣን ነው ብለዋል። በመጨረሻም ሻዕቢያ በቃኝ አለ። ኤርትራ ራሷን አገለለች። ኤርትራ በይፋ ከኢጋድ አባልነት ራሷን ማግለሏን አስታውቃለች። ውሳኔው ጦርነት እንዳይነሳ የያዘውን የመጨረሻ ገመድ የሚበጥስ ነው ተብሏል። ቲክቶከሮቹ ከአዲስ አበባ ባለስልጣናት ጋር ተወያዩ። ከምርጫ ቦርድ ቀይ ካርድ ተሰጥቶት ያለ ህጋዊ እውቅና እየተንቀሳቀሰ የሚገኘው ወልቃይትን ለመውረር ሲዘጋጅ ካልተጠበቀ አቅጣጫ ከባድ ማስጠንቀቂያ ደርሶታል። አፋር የሚገኘው ነጻ መሬት ኃይል እየመሩ ካሉት እውቁ ጀነራሎች መካከል ብቸኛዋ ሴት የጦር አዛዥ የሆነችው ጀነራል ደብረጽዮንና ጭፍራዎችን እናስወግዳለን ቀኑ ደርሷል ሲሉ ከበድ ያለ መርዶ ወደ መቀለ ልከዋል። ጦርነቱ አይቀርም የሚል ጥብቅ ማረጋገጫ የሰጡት የሐራ መሬት ታጣቂዎች አዛዧ ሜጀር ጀነራል ዘውዱ ኪሮስ ለቀድሞ አለቆቻቸው እየመጣን ነው ያሉበትን ማስጠንቀቂያ አሰምተዋል። በጥንክራችን ከምሰማቸው መረጃዎች መካከል አንዱ ነው። በሌላ በኩል ደግሞ ከህወሓት ጽምዶ በሚል ጥምረት ለጥፋት እየተንቀሳቀሰ የሚገኘው ሻዕቢያ በመጨረሻም የሰላም መንገድ በቃኝ በጥባጤ ይሻለኛል ያለበትን ውሳኔ ይፋ አድርጓል። ኤርትራ በይፋ ከኢጋድ አባልነት ራሷን ማግለሏን አስታውቃለች። ውሳኔው ጦርነት እንዳይነሳ የያዘውን የመጨረሻ ገመድ የሚበጥስ ነው ተብሏል። ሌላኛው መረጃችን ነው። ወዲህ ደግሞ የጓደኞቻቸው ድንገተኛ ስር ያስደነገጣቸው የቲክቶክ ተጽዕኖ ፈጣሪዎች ከአዲስ አበባ ባለስልጣናት ጋር በጉዳዩ ላይ መወያየታቸው ተሰምቷል። ይህንን ጨምሮ ለሰዓቱ መደመጥ ያለባቸው ወሳኝ መረጃዎችን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ከሰሞነኛው የቲክቶከሮች እስር ጋር ተያይዞ የተሰማውን አዲስ መረጃ እናስቀድም። ቲክቶከሮችና የማህበራዊ ሚዲያ አንቂዎች ከአዲስ አበባ ጸጥታ ቢሮ ጋር ተወያዩ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም አንቂዎችና ቲክቶከሮች ጋር ወሳኝ የውይይት መድረክ አካሂዷል። የቢሮ ኃላፊዋ ክብርት ወይዘሮ ሊዲያ ግርማ በንግግራቸው ሚዲያው የአራተኛው መንግስት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ፖስት ትሩዝ ዘመን አግባብነት የሌላቸው ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ አሳስበዋል። ክብርት ሊዲያ የብልጽግና ፓርቲ ኢትዮጵያዊነት መሰረት አድርጎ የኛነት እሳቤን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻገር የሀገር ግንባታ ላይ አብሮ መስራት አስፈላጊ መሆኑን አስምረውበታል። የጸጥታው ስራ ከፍተኛ ለውጥ እንዳሳየና ህብረተሰቡ የሰላም ባለቤት እንዲሆን ሰፊ ስራ እየተሰራ መሆኑንም ጠቁመዋል። በመድረኩ ላይ የተሳተፉ የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ፣ የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። የቢሮው ዋና ዋና ተልእኮች በምክትል ቢሮ ኃላፊና የሃይማኖትና ሰላም እሴት ግንባታ ዘርፍ ኃላፊ አቶ ብርሃኑ ረታ ቀርበው ሰፊ ውይይት ተደርጓል። በቀጣይ መረጃችን የትግራይ ሰላም ኃይል ከፍተኛ አመራር ሜጀር ጀነራል ዘውዱ ኪሮስ ዋነኛ ዓላማችን ህወሓትንና የዘረጋውን የጭቆና ስርዓት ማስወገድ ነው ሲሉ ተናገሩ። ቻናል 4 ኒውስ ኢትዮጵያና ኤርትራ በቀይ ባህር ተጠቃሚነት ዙሪያ ዳግም ወደ ጦርነት ሊገቡ ይችላሉ በሚል በአስራጫው 8 ደቂቃ ገደማ በሚረዝመው ዘገባው ራሳቸው የትግራይ ሰላም ኃይል እያሉ የሚጠሩትን ታጣቂዎች አመራሮች እንዲሁም የአፋር አባላት ነዋሪዎችን አነጋግሯል። በዚህ መሰናዶ ቃላቸውን የሰጡት እንስቷ መኮንን ሜጀር ጀነራል ዘውዱ ኪሮስ ከህወሓት ተነጥሎ በትግራይና አፋር ድንበር አቅራቢያ ስለ ከተማው ጦራቸው ዋነኛ መዳረሻ ግብ ምን እንደሆነ ለቀረበላቸው ጥያቄ በሰጡት ምላሽ ህወሓትን ከትግራይ ማስወገድ እሱ የዘረጋውን ጨቋኝ ሲሉ የጠሩትን ስርዓት መገርሰስ መሆኑን አስታውቀዋል። እነሱ እያሉ የጦሯቸው የህወሓት ሰዎች ዳግም ሌላ ዙር ጦርነት ለማካሄድ እቅድ ላይ ናቸው የሚሉት ጀነራሏ እኔም ሆንኩ የትግራይ ሰላም ኃይል ይህንን አንቀበለውም ሲሉ ውድቅ አድርገውታል። የትግራይ ነዋሪዎች መሪዎቻቸው እርስ በርሳቸው ተከፋፍሏል፣ እኛንም የጦር አውድማ ሊያደርጉን ነው የሚል ስጋት ገብቷቸዋል እና የእርሶ ምላሽ ምንድን ነው ተብለው ለተጠየቁት በሰጡት ምላሽ ደግሞ ፍርሃቱ ተገቢ ነው፣ እኛም እንጋራዋለን የሚሉት ጀነራሏ አሁን ባለው ተጨባጭ ሁኔታ የሚመጣውን ጦርነት ለማስቆም ምንም ማድረግ አይቻልም፣ ጦርነት አይቀሬ ነው ሲሉ ተደምጠዋል። የቀድሞ የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው የሚታዩት የነጻ መሬት ታጣቂዎች ውስጥ ከ20 ዓመት ሴት ወጣት አንስቶ እስከ አዛውንቶች ድረስ ጠመንጃ አንግበው ከቀድሞ አለቆቻቸው ጋር ለመዋጋት የወሰኑ በሺዎች የሚቆጠሩት ፊታቸው ላይ ትልቅ ቁጭትና የበቀል ስሜት የሚታይባቸው ናቸው። አንድ የትግራይ ሰላም ኃይል አባል ወደ በረሃ የመጡበትን ምክንያት ሲያስረዱ በትግራይ ያለው አስተዳደር ህዝቡን ከማግለል ይልቅ የጥቂት ሰዎች ፍላጎትን ለማስጠበቅ በመምረጡ ነው መሳሪያ አንስቼ ለመዋጋት በረሃ የገባሁት ይላሉ።
ደሳለኝ ሀብቱ የተባሉት ከትግራይ ሰላም ኃይል መስራቾች አንዱ የሆኑት አመራር በበኩላቸው እንደ ኢሮፓያን አቆጣጠር እስከ 2020 ድረስ በአዲስ አበባ በንግድ ስራ ላይ ተሰማርተው የነበሩ ቢሆንም በትውልድ ቀያቸው ተፈጽሟል ያሉት የጅምላ ግድያ ተከትሎ ግን ነፍጥ ለማንገብ መገደዳቸውን ይናገራሉ። አቶ ደሳለኝ ንግግራቸውን ሲቀጥሉ ጠመንጃ አንግበው የሬዲዮ መገናኛቸውን ይዘው የአዲስ አበባ ንግዳቸውን ትተው የቀድሞውን የመከላከያ ሰራዊት የደንብ ልብስ ለብሰው አፋር በረሃ ያስገባቸው ስልጣን ፍለጋ ሳይሆን የትግራይ ህዝብን ሰላምና ደህንነት ለማረጋገጥ መሆኑን ያክላሉ። በቀደመው ጦርነት በህይወት የተረፉት በታምር መሆኑን የሚገልጹት ደሳለኝ የትግራይ ህዝብ ሰላምና ደህንነት እስከተረጋገጠ ድረስ ህይወቴ ብትሰዋ እንኳን ችግር የለውም ባይ ናቸው። ሌላኛዋ የ20 ዓመት ወጣት ገነት ግርማይ ገብረ መድህንም ከታጣቂው መካከል አንደኛዋ ናት። በቀደመው ጦርነት የ16 ዓመት ታዳጊ ሳለች ነበር ውጊያውን የተቀላቀለችው። ነገር ግን የህወሓት ሰዎች እንደተጠቀሙባትና እንደከዷት ይሰማታል። ጦርነቱን ስቀላቀል 16 ዓመት የነበር ፖለቲካውንም በውል አልረዳም ነበር የምትለው ወጣቷ ታጣቂ በውጊያው ላይ ያለች በድሮን ጥቃት ጉዳት ደርሶብኛል፣ አሁንም ድረስ በራስ ቅሌ ውስጥ ጥይት አለ ያለች ሲሆን ቲዲኤፍ ከተባለው ከህወሓት ኃይሎች ብንሰናበትም ስለኛ ለማሰብ ጊዜ ያላቸው ሰዎች የሉም፣ ምክንያቱም እነሱ የሚያሳስባቸው ስልጣናቸው ብቻ ነው ስትል ወደ በረሃ ለመግባቷ ምክንያቱ በህወሓት የደረሰባት ክደት መሆኑን ትገልጻለች። በድሮን ጥቃቱ ጉዳት ከደረሰብኝ በኋላ አንድም እንኳን የሚያውቀኝ ሰው አላገኘሁም የምትለው ወጣቷ ገነት ምክንያቱ ደግሞ ሁሉም ጓዶቼ በመሞታቸው የሚያውቀኝ ሰው ማግኘት ከባድ ነበር ስትል ትናገራለች። በቁጣና ተክደናል በሚል የበቀል ስሜት የተውጣጡት በአፋር በረሃ መገኛቸውን ያደረጉት እነዚህ ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ታጣቂዎች አይቀሬ ነው ላሉት ጦርነት ራሳቸውን በበቂ ሁኔታ ማዘጋጀታቸውን ገልጸው አሁንም ህወሓትን የምናስወግድበት ቀን ደርሷል እያሉ ናቸው። በቀጣይ መረጃ ኢሳያስ ሲጠበቅ የነበረውን ውሳኔ ወሰኑ። ከኢትዮጵያ ጋር በአንድ መሶብ አልቀርብም ያለችው ኤርትራ ከኢጋድ አባልነቷ መውጣቷን አስታወቀች። ውሳኔው በቀጠናው ለሰፈነ ውጥረት ተጨማሪ ክብደት የሚሰጥ ነው እየተባለ ይገኛል። በኢትዮጵያ አግባቢነት ከተባረረችበት ቀጠናዊ ስብስብ ዳግም እንድትመለስ የተደረገችው ኤርትራ ከ7 ዓመት በኋላ በድጋሚ ብቸኝነት ይሻለኛል በማለት ከስብስቡ መውጣቷ ይፋ ያደረገች ሲሆን ሰበብ ያደረገችው ደግሞ ኢጋድ የቀጠናው ህዝቦች ምኞት የማያሳካው ነው ለሚል ነው። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባልነት ማስወጣቱን ባወጣው መግለጫ ይፋ አደረገ። የኤርትራ ማስታወቂያ ሚኒስቴር ዛሬ ታህሳስ 3 2018 ዓ.ም ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጿል። የኤርትራን ከኢጋድ አባልነት የመውጣት ውሳኔ በተመለከተ ከድርጅቱ በኩል እስካሁን የተባለ ነገር የለም። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ህጋዊ ኃላፊነት አልተወጣም በማለት መሆኑን መግለጫው ላይ የተጠቀሰ ሲሆን በተጨማሪም ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ያልሰጠ ድርጅት ነው በማለት ተችተዋለች። ኢጋድ ቀጠናው መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። የምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። ዋና መቀመጫውን ጅቡቲ ያደረገው ይህን ድርጅት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱት ሲሆን ኤርትራና ደቡብ ሱዳን በኋላ ላይ ተቀላቅለዋል። ከዚህ ቀደም ኤርትራ ራሷን ከድርጅቱ ካገለለች በኋላ ዳግም ወደ አባልነቱ የተመለሰችው ከ16 ዓመታት በኋላ ነበር። የኤርትራ መንግስት የዛሬውን ውሳኔ ተከትሎ የድርጅቱ አባላት ተመልሶ 7 ሆኗል። የኤርትራ መንግስት ከአባልነቱ መውጣቱን ባሳወቀበት መግለጫው ላይ ኢጋድ በአውሮፓውያኑ 1993 መልሶ ሲዋቀር ኤርትራ ወሳኝ ሚና መጫወቷን አስታውሷል። ከዚያም በኋላ ከሌሎች አባል ሀገራት ጋር በመተባበር ለለውጡና ለውጤታማነቱ መሰረቷን ያስታወሰው መግለጫው ይህም ለቀጠናዊ ሰላምና መረጋጋት ዋና አንቀሳቃሽ ሆኖ እንዲያገለግል በማድረግ ለክልላዊ ኢኮኖሚያዊ ውህደት መሰረት ጥሏል ብሏል። የኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታ ሲገልጽ እንዳለመታደል ሆኖ ከጊዜ በኋላና በተለይም ከአውሮፓውያኑ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ምኞት ማሳካት ብቻ ሳይሆን በአባል አገራት ላይ በተለይም ኤርትራ ለመቃወም መሳሪያ በመሆን ጎጂ ሚና ተጫውቷል ብሏል። ኤርትራ ከኢትዮጵያ ጋር ደም አፋሳሽ ጦርነት ካደረገች በኋላ በሶማሊያ ውስጥ የሚንቀሳቀሱ ቡድኖች በህገወጥ መንገድ ታስታጥቃለች በሚል ክስ ማዕቀብ በተጣለባት ጊዜ ኢጋድን ስትወቅስ ነበር። እነዚህ ያልተገባ ድርጊቶች ኤርትራ እንደ አውሮፓውያን አቆጣጠር በሚያዝያ 2007 አባልነቷን እንድታቋርጥ ምክንያት መሆኑ በመግለጫው ላይ ተጠቅሷል። ለ20 ዓመታት ያህል ከኢትዮጵያ ጋር የቆየችበት ፍጥጫ ጠቅላይ ሚኒስትር አብይ በኢትዮጵያ ወደ ስልጣን መምጣታቸውን ተከትሎ ወደ ኢጋድ ተመልስ የነበረ ሲሆን ተጥሎባት የነበረው ማዕቀብ ተነስቶላት ነበር። ኤርትራ እንደ አውሮፓውያን አቆጣጠር በሰኔ 2020
በ2023 ወደ ኢጋድ አባልነቷ ዳግም መመለሷን ያስታወሰው መግለጫው ድርጅቱ ኤርትራ ተሃድሶ እንዲያደርግ ያቀረበችውን ጥሪ ተቀብሎ ያለፉትን ተግባራቱን እንደሚያስተካከል ተስፋ አድርጋ እንደነበረም ጠቅሷል። በሚያሳዝን ሁኔታ ኢጋድ ህጋዊ ግዴታዎችን እየታወ የራሱን አስፈላጊነትና ህጋዊ ግዴታውን ዝቅ እያደረገ ነው። በዚህ የተነሳ ኤርትራ በውጤቱም ህጋዊ ግዴታዋን በተወና ለአባላቱ ምንም ተጨባጭ ስትራቴጂክ ጥቅም ከማይሰጥ በቀጠናው መረጋጋት ላይ ድጋፍ ማድረግ ካልቻለ ድርጅት ራሷን ለማስወጣት ወስናለች ብሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።